በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ሃሌሉያ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ክብር ለጌታ ይሁን። እያየን ያለነው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለውን ነው እያየን ያለነው። ጌታ ይመስገን። ዓለም ሳይፈጠር ገና ሳይጠነሰስ እንደሚሉት እናቶቻችን ማለት ነው። ክብር ለጌታ ይሁን። ምድር ሁኚ ሳትባል በፊት እግዚአብሔር እኛን በክርስቶስ መረጠን ይላል። ድንቅ ነው። ድንቅ ነው። አሜን። ክብር ለጌታ ይሁን። አሜን። እግዚአብሔር ገና ይሁን ብሎ መፍጠር ሳይጀምር በፊት አስቀድሞ የሰው ልጅ እንደሚወድቅ አውቆ እንደገና ደግሞ መድኃኒቱን አዘጋጅቶ ማን እንደሚመረጥ ማን እንደሚያገኝ አስቦ ዘመን በደረሰ ጊዜ ለኛ ተገለጠልን። ክብር ለጌታ ይሁን። እግዚአብሔር ሰዎች ሁሉ እንዲድኑ በጎ ፈቃዱ ነው። ሰዎች ሁሉ ከሞት እንዲያመልጡ በጎ ፈቃዱ ነው። ይገርማችኋል። አንዳንዴ ደግሞ በምህረቱ ባለጠጋ ስለሆነ ከታላቅ ፍቅሩ የተነሳ ሰውየው እግዚአብሔርን ባይመርጠው እንኳን እግዚአብሔር ሰውየው እንዲመርጠው በምርጫው ወደ እግዚአብሔር እንዲመጣ ያግዘዋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሰምታችሁ ይሆናል። አንዳንድ አረብ ሀገሮች ላይ በህልሜ ተገለጠልኝ፣ ኢሳ ተገለጠልኝና አምላክነቱን ገለጸልኝ ብለው ወደ ጌታ የመጡበትን ሲመሰክሩ አይታቸዋል። ብዙ ሰዎች አሉ ያልዳኑ፣ ብዙ ሰዎች አሉ ያልገባቸው። ግን ለአንዳንዶች ደግሞ በምህረቱ ባለጠጋ ስለሆነ ጣልቃ እየገባ ያድናቸዋል። ክብር ለጌታ ይሁን። ከነዛ መካከል አንዱ ነኝ። ሃሌሉያ። ክብር ለጌታ ይሁን። አዎ እዚህ ጋር ብዙ የቴዎሎጂ የሚያስነሳ ብዙ ውዥንብሮች አሉ። እኔ የሚገባኝ ግን እንደዚህ ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ እንዳውቀው እንድረዳው ይችን ትንሿን አይምሮዬን ረዳት፣ አገዛት፣ መከራት። ክብር ለጌታ ይሁን። ለምን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ስለመረጠ። ሃሌሉያ። ዛሬ የተገኘነው እኛ በተለየ ሁኔታ መጽሐፍ ቅዱስን አንደርስታንድ ስለምናደርገው አይደለም። እግዚአብሔር ግን ስለመረጠን ነው። እግዚአብሔር ግን የኔ ናችሁ ስላለን ነው። ክብር ለጌታ ይሁን። ጌታ ስለረዳን ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት ለምንድን ነው የተመረጥነው የሚለውን ስናወራ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ ነው የመረጠን። ቅዱሳን እንድንሆን፣ ነውር የሌለን እንድንሆን፣ ነውር አልባ እንድንሆን፣ እንደገና በፍቅር እንሆን ዘንድ ነው የመረጠን። መቼ ነው ይሄ የተመረጠው? መቼ? ዓለም ሳይፈጠር በፊት ቅዱሳን እንድንሆን፣ ነውር የሌለን እንድንሆን፣ በፍቅር እንድንሆን እግዚአብሔር መርጦናል። ሃሌሉያ። ቅድስና እግዚአብሔር ዓለም ሳይፈጠር በፊት ያየለን ማንነት ነው። ነውር አልባነት ዓለም ሳይፈጠር በፊት ያየለን ማንነት ነው። በፍቅር እንሆን ዘንድ ዓለም ሳይፈጠር ያየለን ማንነት ነው። ክብር ለጌታ ይሁን። ጌታ ይመስገን። ያልተጻፈለት ኃጢአት ነው። ሰማይ የማያውቀው ኃጢአት ነው።
ቅድስና ግን ገና ዓለም ሳይፈጠር በፊት እግዚአብሔር ለኛ ያየልን ነው። እስቲ አሜን፣ እስቲ አሜን። ምናልባት ያስቸገረን በቅድስና መኖር ሊሆን ይችላል። ምናልባት እያታገለን ያለው እሱ ሊሆን ይችላል። ክብር ለጌታ ይሁን። እግዚአብሔር ግን ዓለም ሳይፈጠር በፊት የጻፈለት ለቅድስና ነው። የጻፈለት ለነውር አልባነት ነው። የጻፈለት በፍቅር እንድንኖር ነው። ክብር ለጌታ ይሁን። ስለዚህ ያልተጻፈለት ምን ይባላል ብለናል? ይባረራል። ክብር ለጌታ ይሁን። ያልተጻፈለት ሰማይ ያልጻፈለት ሰማይ ያላወቀው ከህይወታችን ይባረራል፣ ከህይወታችን ይራገፋል። ክብር ለጌታ ይሁን። ሰው በመንገድ ላይ ሲሄድ አቧራ ለምነካኝ አይልም። አቧራ ግን ምን ይደረጋል? ምን ይደረጋል? ክብር ለጌታ ይሁን። ጫማችሁ ሲቆሽሽ ምን ይደረጋል? ጌታ ኢየሱስ ጌታ ነው። ሃሌሉያ። ለምን? አቧራ ከኛ ጋር እንዲኖር ካልተፈቀደለት። ጌታ ይመስገን። ድንገት ስንሄድ የቱ ጋር እንደነካን አናውቅም። ድንገት ስንሄድ ስናልፍ መጨረሻ ላይ ዞር ብለን ጫማችን ስናይ አቧራ ነው። ኦኬ እንልና እጠፍ ብለን እናስወግደዋለን። ክብር ለጌታ ይሁን። መጽሐፍ ቅዱስ የሚናገረው እንደዚህ ነው። ኃጢአት ቶሎ የሚከብ ነው ይላል። ባህሪውን ማንነቱን ሲናገር ቶሎ የሚከብ ነው፣ ፈጥኖ የሚከብ ነው። እሱን ደግሞ አስወግደን ይላል። ክብር ለጌታ ይሁን። አቧራ እንደሚራገፍ እሱን አራግፈን በፊታችን ያለውን ሩጫ በትዕግስት እንሩጥ። የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የምላችሁ ነገር እንደዚህ ነው። ቅድስና የተጻፈለት ነው። በቅድስና መኖር ሰማይ ዕውቅና የሰጠው ነው። በቅድስና መኖር ገና እኛ ሳንፈጠር ሰማይና ምድር ሳይፈጠር እግዚአብሔር ለኛ የጻፈው ነው። ሃሌሉያ። ክብር ለጌታ ይሁን። ቅድስና በእኛ ላይ መንገስ ማንነቱ ነው፣ ስልጣኑ ነው፣ የተሰጠው ነው፣ የተፈጠርንበት ነው። አሜን። ክብር ለጌታ ይሁን። ስለዚህ ያልተጻፈለት ሁሉ ይወገዳል፣ ያልተጻፈለት ሁሉ ይባረራል። ሰማይ የማያውቀው ከህይወታችን ይባረራል። ማንኛውም ነገር ቢሆን የሰማይ ዕውቅና የሌለውን ነገር ማባረር የኛ ስልጣን ነው፣ ማባረር የኛ መብት ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ማንም ነገር ወደ ህይወታችሁ ሲመጣ ሰማይ አውቆታል ወይስ አላወቀው? ከሰማይ ደብዳቤ ይዟል ወይስ አልያዘም? የሰማይ አፕሩቫል አለ ወይስ የለውም? የሰማይ ማህተም አለ ወይስ የለውም? ክብር ለጌታ ይሁን። ከሌለው ይባረራል። ሃሌሉያ። በቅድስና እንድንኖር የተፈለገበት ምክንያት ምንድን ነው? ቅድስና መለየት ነው ብለናል። ለእግዚአብሔር መለየት ነው ብለናል። ለምንድን ነው እንድንለይ የተፈለገው? ለምንድን ነው ነውር አልባ ሆነን ንጹህ ሆነን እንድንቀመጥ የተፈለገበት ምክንያቱ ምንድን ነው የሚለውን ባለፈው አንድ ነገር አስበን ነበር፣ አውርተን ነበረ። የተመረጥንበት በቅድስና እንድንኖር ነውር አልባ እንድንሆን የተፈለገበት ዓላማ ለተመረጥንበት ዓላማ መኖር እንድንችል ነው። እግዚአብሔር ለሆነ ዓላማ ነው የፈለገን። መቼም አስቡት እንግዲህ ከምድር ሳትፈጠር ማለት ነው። ምድር ሳትፈጠር ሳትሰራ ገና ምድር ሁን ሳትል እዛ ጋር ከስንትና ስንት ዘመን በኋላ ቴዎድሮስ ይመጣል ብሎ እግዚአብሔር ሲያቅድ ትልቅ ዓላማ መኖር አለበት። እኛ የተወለድንበት አወላለድ ምናልባት አጋጣሚ ሊመስል ይችላል። ወደዚህ ምድር ራሱ መምጣታችን አጋጣሚ ሊመስል ይችላል። እና አንዳንዴ እንደውም አልፎ ሁላ ነው የሚመጣው፣ ቤተሰብ ሳይፈልግ ማለት ነው። ለምን? ሰማይ ስለፈለገው። ክብር ለጌታ ይሁን። አንዳንዴ በማይሆን ሁኔታ ውስጥ ነው የሚመጣው። ለምን? ሰማይ ዕውቅና የሰጠው ጉዳይ ስለሆነ ማለት ነው። ክብር ለጌታ ይሁን። በተለያየ መንገድ መተን ሊሆን ይችላል። በተለያየ ነገር ሆኖ ሊሆን ይችላል። ለሰዎች አጋጣሚ ሊሆን ይችላል። ወደ ጌታ ቤት ስንመጣ በአጋጣሚ ነው። በአጋጣሚ እኮ እንዲህ ያለፉና መዝሙር ሰማውና ገባው የሚሉ ሰዎች አሉ። አጋጣሚው ለነሱ ነው፣ አጋጣሚው ለኛ ነው። ሰማይ ግን ገና ከዘመናት በፊት ያቀረበት ጉዳይ ነው። እቅድ ይዞ ሲንቀሳቀስ የነበረበት ጉዳይ ነው። ክብር ለጌታ ይሁን።
የተመረጥንበት ዓላማ አንደኛው ምንድነው ብለናል? ከእግዚአብሔር ጋር ህብረት እንዲኖረን ከኛ ጋር ህብረት ለማድረግ ነው እግዚአብሔር የመረጠን ከራሱ ጋር ህብረት እንዲኖረን። አንደኛው ይህ ህብረት በኃጢአት ምክንያት ፈርሶ እንደነበርም አይተናል። ይህ የፈረሰውን ህብረት ደግሞ እግዚአብሔር መልሶ በክርስቶስ ሊሰራው ክርስቶስ ወደ ምድር እንደመጣም አይተናል። በሉቃስ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው ይላል። ሮሜ ምዕራፍ 5:10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን የሚልም አይተናል። በአንደኛ ዮሐንስ ምዕራፍ 1 እስከ 3 ያለውን እስቲ አንብበው። ስለ ሕይወት ቃል ይላል። ስለ ሕይወት ቃል ከመጀመሪያ የነበረው ነው። እስቲ ከመጀመሪያ የነበረው ነው። ስለ ሕይወት ቃል ከመጀመሪያ የነበረው ነው። ገና ዓለም ሳይፈጠር ከመጀመሪያ የነበረው ነው እና የሰማነው። ስለዚህ ደግሞ ከመጀመሪያ የነበረውን ደግሞ ሰምተናል፣ ተነግሮናል። ነቢያት ስለዚህ ጉዳይ ሲተርኩልን፣ ሲተነበዩልን፣ አስተማሪዎች ሲያስተምሩን፣ ካህናት ሲያሳውቁን ኖረናል። ስለዚህ ነገር ደግሞ ሰምተን ነበር ነው የሚለው። የሰማነውን ከዛስ በዓይኖቻችን ያየነውን በዘመናችን ደግሞ ይህ ከመጀመሪያ የነበረው ሲሰማ የነበረው አሁን ደግሞ በዓይኖቻችን ያየነው ነው። ማየት ብቻ አይደለም፣ የተመለከትነው ነው። በጥልቀት የተመረመርነው ነው፣ የተመለከትነው ነው። እጆቻችን ደግሞ የዳሰሱት ነው ይላል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ስለዚህ ስለ ሕይወት ቃል ከመጀመሪያ ተወርቶ ነበረ፣ ከመጀመሪያ ነበረ። ከዛ ከመጀመሪያ የነበረውን ደግሞ ሰምተን ነበረ። ያ የሰማነውን ደግሞ በዓይኖቻችን አይተነው ነበር። ያየነውን ደግሞ እንደገና በጥልቀት ተመልክተነው ነበር። የተመለከትነውን እጆቻችን ደግሞ ዳሰውት ነበር ይላል። እስቲ አሜን፣ ክብር ለጌታ ይሁን። እጆቻችንም የዳሰሱትን እናወራለን። ወንጌል ተረት ተረት አይደለም። ሃሌሉያ፣ ክብር ለጌታ ይሁን። እጆቻችን የዳሰሱትን እናወራላችኋለን። ሕይወት ይላል ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ለምንድን ነው የምናወራላችሁ? እናንተ ከእኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይህንን ክፍል የጻፈው ከደቀ መዛሙርቱ መካከል የልቡ የሚባል ዮሐንስ ነው። ኢየሱስ ክርስቶስ ከህዝቡ ውስጥ 70 ሰዎችን ደቀ መዛሙርት አድርጎ ነበር። ከ70 ሰዎች ደግሞ መካከል 12ቱን የበጉ ሐዋርያት የምንላቸው እነሱን ደግሞ ሐዋርያት አድርጓቸው ነበር። ከ12ቱን ደግሞ 3ቱን በጣም ያቀርባቸው ነበር። ዮሐንስ፣ ጴጥሮስና ያዕቆብ። ሲጸልይ እንኳን ወደ ተራራ ይዟቸው ለታላላቅ ምስጢር ይዟቸው የሚወጣው እነሱ ነበሩ። ከነኚህ ከ3ቱ መካከል ደግሞ በጣም ይወደው የነበረ ደቀ መዝሙር የተባለለት ዮሐንስ ነው፣ የልብ ወዳጅ። አንድ ጊዜ ትዝ ይላችሁ ከሆነ የጌታ እራት እየበሉ እያለ እግሮቻቸውን እያጠበ እያለ ከእናንተ መካከል አንዱ አሳልፎ ይሰጠኛል አለ ሲል ሁሉም ማን ነው? ማን ይሆን? ወይኔ እኔ ሆነን አሉ። ሁሉም እኔ ሆነን አሉ። ከዛ ጴጥሮስ ዮሐንስን ጠቀሰውና ጠይቀው እስቲ አሉ። ከዛ ዮሐንስ ወደ ደረቱ ተጠጋና ጌታ ሆይ ማን ነው ያለው? ክብር ለጌታ ይሁን። ሰው ሁሉ የሚለው እኔ ሆን ወይ የምክደው እኔ ሆን ወይ አሳልፌ የምሰጠው እኔ ሆን ወይ ይላሉ። ምክንያቱም ምንም የሚያውቁት ነገር የለም። እንዲህ ከነሱማ እኔ ነኝ ትንሽ እንትን ያልኩት እያለ ሁሉም ሌላውን አምኖ ነው እንትን እየተንቀሳቀሰ ያለው። ዮሐንስ ግን ጠጋ አደረገና ማን ነው ያለው? እስቲ አሜን፣ ክብር ለጌታ ይሁን። ጌታ ሆይ ይህን የሚያደርገው ማን ነው አለው። ከጌታም ጋር በሚስጥር አወሩ፣ ኮድ አወሩ። አሁን ይኸውልህ እኔ እንጀራ አጥቅሼ የምሰጠው እሱ ነው አለው። ሌሎቹ አቁ እቺን በኮድ ተነጋገሩ። ከዛ ሄዶ አጥቅሶ ሰጠው። ሲያጎርሰው እሱ ነው አይደለም። ክብር ለጌታ ይሁን። ዮሐንስ የልቡ ወዳጅ ነው፣ ከልቡ የተጠጋጋ ወዳጅ ነው። ክብር ለጌታ ይሁን። እሱ ነው ይሄንን የሚያወራው፣ ይሄንን የሚናገረው።
ያየነውን የሰማነውን የተመለከትነውን በእጆቻችን የዳሰስነውን እርግጠኛ የሆንበትን ነገር ነው እናወራላችሁ። ሕይወት የዘላለም ሕይወት ተገልጧል፣ እኛም አይተነዋል። እሱን ነው እናወራላችሁ እየነገርናችሁ ያለነው። የምንነግራችሁ ምክንያት ደግሞ ምንድነው? እናንተ ከኛ ጋር ህብረት እንዲኖራችሁ ነው። እስቲ አሜን። ክብር ለጌታ ይሁን። ይሄ አየነው ዳሰስነው የምንለው ዮሐንስ ዳሰሰው የምንለው ዮሐንስ የቅርቡ ነው የምንለው ዮሐንስ ሊሰለጥን አይደለም የሚፈልገው። በጉባኤው ላይ አለቃ ሊሆን አይደለም የሚፈልገው። እኔ ከሱ ጋር ህብረት እንዳደረግኩ እኔ ከሱ ጋር እንደተወዳጀው እናንተም ደግሞ ከኛ ጋር ህብረት እንዲኖራችሁ ነው የምጽፍላችሁ የምነግራችሁ ይላል። ክብር ለጌታ ይሁን። ከዛ ስለ ህብረታቸው ይናገራል። ህብረታችን ይላል ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። እስቲ አሜን፣ እስቲ አሜን። እንግዲህ ክርስትና ወደዚህ ህብረት ነው የተጠራ። ወደ እምነት ድርጅት ተቋም አይደለም። ይሄ ፕሮቴስታንት ወደሚባለው ድርጅት አይደለም የተጠራ ነው። የተጠራ ነው እግዚአብሔር ዓለም ሳይፈጠር በፊት የጠራን ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር ህብረት እንድናደርግ። ክብር ለጌታ ይሁን። የተጠራ ነው ወደ ሥላሴ ጉባኤ ነው። እስቲ አሜን፣ እስቲ አሜን። ከዘመናት በፊት እግዚአብሔር ስላንተ ያየልህ ስላንቺ ያየልሽ ከሥላሴ ጋር ጉባኤ እንድታደርጊ ነው። ከሥላሴ ጋር ህብረት እንድታደርጊ ነው። ወደዚህ ህብረት እንድትገቢ ነው። በዚህ ህልውና ውስጥ እንድትኖሪ ነው። ዓለም ሳይፈጠር በፊት ያየው ነገር። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ይህንን ነው ምን ነግራችሁ ነው የሚላቸው። ከዛ በኋላ ሕዝቅኤል ምዕራፍ 1 ከ1 እስከ 14 ያለውን ክፍል አንስተን አውርተን ነበረ። ለእግዚአብሔር እንዴት እንደሚጠራ ያሳየናል ብለን የመረጥኩት ክፍል ነበርና ስለዚህ ሴት ሲናገር አባትሽ አሞራዊ ነው እናትሽ ደግሞ ኬጣዊት ነች ይላታል። ወደ ኋላ ትንሽ ተብሎ ቢነገር ቢታይ ቢመነዘር መዓት ጉድ ነው በእናንተ ዘር ውስጥ ያለው። ክብር ለጌታ ይሁን። መረጠን። አሜን። ጌታ ይችልበታል። መረጠን። አባትሽ አሞራዊ እናትሽ ኬጣዊት ነበረች፣ እኔ ስመርጥሽ። በተወለድሽ ቀን ይላል እትብትሽ አልተቆረጠም፣ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅ አልተጠቀለልሽም። የተወለድሽ ቀን ሳምንት አይተነዋል። የተወለድሽ ቀን እስከነ እትብትሽ ምን ማለት ነው? እስከነ እንግዲህ ልጅሽ ሜዳ ላይ የተጣልሽ ነበርሽ። እትብትሽ ሳይቆረጥ በውሃ ሳትታጠቢ በደምሽ እንደተጨማለቅሽ በጨው ሳትቀቢ እንደባህላቸው በጨርቅም ሳትጠቀለይ። ለምንድን ነው የሚለው? ከሰውነትሽ ጉስቁልና የተነሳ ዓይን አራራልሽም። ከሰውነትሽ ጉስቁልና የተነሳ ምናልባት ቆዳዋ ላይ የቆዳ በሽታ ይኖርባት ይሆን? ከሰውነትሽ ጉስቁልና የተነሳ ዓይን ሁሉ አራራልሽም። በደምሽ እንዳለሽ ደግሞ በዛ ሳልፍ በህይወት ኑሩ ያልኩሽ። ክብር ለጌታ ይሁን። በህይወት ኑሩ ስላለን በህይወት አለን። ሃሌሉያ። በእርሻ ላይ እንዳለ ቡቃያ ደግሞ አበዛሁሽ። መጎናጸፊያዬን በላይሽ ዘረጋው። ከዛ በኋላ በዘይት በውሃ አጠብኩሽ። ክብር ለጌታ ይሁን። በህይወት ኑሪ አልኩሽ፣ ቃል ተናገርኩብሽ፣ በውሃ አጠብኩሽ። ቆስላለች፣ ሰውነቷ መጥፎ ነገር ሆኗል። ያንን ደግሞ በዘይት ቀባውሽ። እነሱ በጨው አይደል ያቀቡሽ፣ እኔ ደግሞ በዘይት ቀባውሽ። እስቲ አሜን። ክብር ለጌታ ይሁን። ስለ ደጉ ሳምራዊ ሲናገር ያ ደጉ ሳምራዊ ሰው ሁሉ እያለፈ የሄደውን ያንን ሰው እሱ ቀረበና ይላል የወይን ጠጅና ዘይት በቁስሉ ላይ ያፈሰሰበት። ክብር ለጌታ ይሁን። ዘይት ለቁስል መፈወሻ የሚጠቀሙበት ነገር ነበር። ክብር ለጌታ ይሁን። ስለዚህ በዚህ በቁስል ውስጥ ያለችውን በጨው ልትታጠብ በጨው ስትቀባ ሲገባል። በውሃ ከታጠበች በኋላ ኢንፌክሽን እንዳያገኛት ደግሞ በጨው ይቀቧት ስለነበረ ወዲያው ስለሆነ ወደ ሚያጥቡት ማለት ነው። እና እንደዛ መሆን ስለነበረበት ያንን ስላላደረጉ እኔ ካጠብኩሽ በኋላ ቁስልሽ ደግሞ እንዲፈወስ በዘይት ቀባውሽ። ከዛ ወርቀ ዘዋ ለበስኩሽ፣ እንደዚህ አይነት ጠፍር ጫማ ምናምን አደረግኩልሽ ይላል።
ልክ በዚህ ዘመን ብራንድ ጫማ ለበስኩ እንደማለት በሉት። በጥሩ በፍታ አስታጠቅኩሽ በሐር ከደኩ። እነኚህ ሐር ይውላችሁ፣ ይሄ ሐር የሚለው ይሄ በፍታ የሚለው የቤተ መንግስት ልብስ ነው። ሙሉ ተራው ህዝብ የሚለብሰው አይደለም። እስቲ አሜን አሜን። በጌጥም አስጎዝኩሽ፣ በእጅሽ ላይ አምባር፣ በአንገትሽ ላይ ድሪ፣ በአፍንጫሽ ላይ ቀለበት፣ በጆሮሽ ጉትቻ፣ በራስሽ ላይ የክብር አክሊል አደረግኩልሽ፣ በወርቅና በብር አስጌጥኩሽ። ልብስሽ ጥሩ በፍታ ሐር ወርቅ ዘቦም ነበረ። ምግብሽም መልካም ዱቄት ማር ዘይት ነበር ይላል። ክብር ለጌታ ይሁን። ማኛ ጤፍ እንደምንለው ማለት ነው። በአንቺ ላይ ካኖርኩት ከክብሬ የተነሳ ይሄ ሁላ ደግሞ ተደርጎ እንደገና ምን አደረግኩ ይላል። በአንቺ ላይ ደግሞ ክብሬን አኖሬያለሁ፣ ከሱ ከክብሬ የተነሳ ውበትሽ ፍጹም ነበር ይላል። ክብር ለጌታ ይሁን። ከዚህ በኋላ አንቺም ለኔ ሆንሽ ይላል። የዚህ ሁላ ዓላማው ምንድነው? ያን የወደቀችውን የተጣለችውን እንደዛ ለሞት አልፋ የተሰጠችውን ለአውሬ የተሰጠችውን የመረጠበት ምክንያት ምንድነው? ለራሱ ሊያደርጋት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር እንግዲህ ወደ ቤቱ የጠራን ዓለም ሳይፈጠር በፊት ያሰበን ምን ያደረገን ሁላ ለራሱ ሊያደርገን ነው። ልክ አንድ ባል ለሙሽሪት ጥሎሽ ጥሎ ሙሽራዋን እንደሚያገባት ማለት ነው። የሚያስፈልገውን ሁሉ አደረገና እንዳገባት እንደዛ ነው። አንቺ እንደ ሙሽሪት እኔ እንደ ሙሽራ ነው ይሆንኩልሽ። ከዛ ወረድ ብላችሁ ስታዩት የሰውን ጉድ ታያላችሁ። ከዛ ቀጥሎ ስታዩት የሰውን ጉድ ታያላችሁ። አንቺ ግን ተውሽኝ፣ ጣልሽኝ፣ ከሚያልፈው ሁሉ ጋር ገለሞትሽ እያለ ይናገራል። እኔ ሁሉ ካደረኩልሽ በኋላ ዛሬ ሲያምርብሽ፣ ዛሬ ስታጌጪ፣ ዛሬ ብራንድ ጫማዎች ስታደርጊ፣ ዛሬ ወርቅን በአንገትሽ ላይ፣ በጆሮሽ ላይ፣ በአፍንጫሽ ላይ፣ በእጆችሽ ላይ፣ በእግሮችሽ ላይ፣ ራስሽ ላይ አክሊል ሲሆን ለመንግስት ስትበቂ፣ አንቺ ከፍ ስትይ፣ ማንም የማይለብሰውን የቤተ መንግስት ልብስ ሳለብስሽ፣ እኔ ሳስጌጥሽ፣ እኔ ውበትሽ ስሆን፣ አንቺ ግን ከኔ የወለድሻቸውን ልጆች ይላል፣ ከኔ የወለድሻቸውን ልጆች ለነሱ ለጣዖት ወስደሽ ሰዋሻቸው፣ አረድሻቸው እያለ ይናገራል። ክብር ለጌታ ይሁን። ማንም በማያየን ጊዜ ሰው ያደረገን ጌታ ነው። ዛሬ ተፈላጊ ብንሆን ፈላጊያችን ቢበዛ አይገርመኝም። ማንም በማይፈልገን ሰዓት የፈለገን አምላክ እሱ ይገርመኛል። ማንም ሊያየን በማይችል ሰዓት ያየን ጌታ እሱ ይገርመኛል። እግዚአብሔር ከወደቅንበት ሲያነሳን፣ ከብዙዎች መካከል ሲመርጠን በሕይወታችን ዓላማ አለው። ዋናው ዓላማ ከኛ ጋር ህብረት ማድረግ ነው ብለናል። ሰዎች ሕይወታቸውን የሚመርጡበት ሕይወታቸውን የሚመሩበት የተለያየ ዓላማ አላቸው። ሰዎች ሕይወታቸውን የሚመሩበት ትንሽ እስቲ እነሱን ነኝ። ብዙ ሰዎች የሚኖሩት በሌሎች ዘንድ ተቀባይነትን፣ ሙገሳን፣ ክብርን፣ ፍቅርን ለማግኘት ነው። ከማህበረሰቡ፣ ከትዳር አጋራቸው፣ ከወላጆቻቸው፣ ከጓደኞቻቸው፣ ከልጆቻቸው፣ ከአለቆቻቸው ከነኛ ዘንድ ተቀባይነትን፣ ሙገሳን፣ ክብርን፣ ፍቅርን ለማግኘት ነው። ያንን ለማግኘት ያንን ዓላማ ብለው ይኖራሉ። ከዓላማቸው ከህብረተሰቡ ጋር ጥልቅ የሆነ ግንኙነት መፍጠር ነው። ሌሎች ደግሞ አሉ። የብዙ ሰዎች ዓላማ ደግሞ ራሳቸውን መለወጥ፣ ከሌሎች ሰዎች በልጦ መታየት ነው ዓላማቸው። በትምህርት ሊሆን ይችላል፣ በሀብት ሊሆን ይችላል፣ በስልጣን ሊሆን ይችላል፣ በቁልጅና ሊሆን ይችላል፣ በአለባበስ ሊሆን ይችላል። በተለያየ ነገር ብቻ በአንድ ነገር ገኖ መታየት፣ ቢቻል ደግሞ በሁሉም ነገር ገኖ መታየት፣ ከሌሎች በልጦ መታየት። የአንዳንድ ሰዎች ደግሞ በሶስተኛ ደረጃ የአንዳንድ ሰዎች ደግሞ ዓላማ ደግሞ ለህብረተሰቡ አስተዋጽኦ ማድረግ ናቸው። እንደ መቄዶንያ አይነቱን ማየት እንችላለን። ለህብረተሰቡ አስተዋጽኦ ማድረግ፣ በጎ ተጽዕኖ በህብረተሰቡ ላይ ማምጣት። ለምሳሌ የህብረተሰብ አነቃቂ ምንላቸው ዓላማቸው አድርገው ይሄ ነው ዓላማዬ ብለው ያን ነገር የሚሰሩ አሉ።
በጣም ቆንጆ ዓላማ ነው። እግዚአብሔር ይመስገን። በአራተኛ ደረጃ ደግሞ የአንዳንድ ሰዎች ዓላማ ደግሞ ለመጪው ትውልድ አሻራን ጥሎ ማለት ነው። አሁን ስላለው ዓለም የሚያስባቸው ቀጣዩ ትውልድ የሆነ አሻራን አስቀምጨለት ልለፍ ነው የሚሉት። ስለዚህ የሆነ ነገር መፍጠር አለብኝ ይላሉ። የፈጠራ ስራ ላይ ይሰማራሉ። መጽሐፍ ላይ ይሰማራሉ። የሆነ አስተማማኝ የሆነ ነገር ለቀጣዩ ትውልድ ይሄ መደረግ አለበት ብለው ለቀጣዩ ትውልድ ነው አሁን እነሱ ዋጋ የሚከፍሉት። አሻራዬን ጥዬ መሄድ አለብኝ ብለው የሚያስቡት። ክብር ለጌታ ይሁን። እግዚአብሔር ይመስገን። እንደነዚህ አይነት ሰዎች ስላሉም ነው ብዙ ነገሮች ተለውጦ ነው የምናየው ማለት ነው። አሁን በቀላሉ ማውራውን ነገር እዚህ ድምጼን አባስቶት በቀላሉ እንዲሰማ የሚያደርገው እቺ ብቻ አይደለች። በብዙ ኪሎ ሜትር እንዲሰማ የሚያደርገው ከአንድ ቦታ ወደ አንድ ቦታ በቀላሉ እንድንቀሳቀስ ነገሮች ሁሉ ያቀለሉልን የባለፉት ዘመናት አሻራቸውን የጣሉ ሰዎች ስላሉ ነው። ጌታ ይመስገን። የአንዳንድ ሰዎች ደግሞ ዓላማቸው መንፈሳዊ ነው። ዓላማቸው በሰማይ ያለችውን የእግዚአብሔርን ፈቃድ በምድር ማምጣት፣ በሚያልፍ ህይወታቸው የማያልፈውን የእግዚአብሔርን መንግስት ማገልገል ነው። ክብር ለጌታ ይሁን። ሐናን ሐና እንደምታውቁት ሐና ኑሯን በሙሉ ከባላንጣዋ ጋር ነበር ያደረገችው ስታስተያየው የነበረው። እኔ መቼ ነው እንደዚች እያለች ወደ ጎን ነበረች። የሆነ ቀን ላይ ግን ተወቻት። ከሰጠኸኝ ላንተ አለች። ነገሯን ከእግዚአብሔር ጋር አገናኘች። እግዚአብሔር ጸሎቷን ሰማች። እግዚአብሔር ለእንደዚህ አይነት የሚመርጣቸው ሰዎች አሉ። የሐናን ማህፀን የዘጋው እግዚአብሔር ነው ይላል። ለምን? ከዚህ ከጎንዮሽ ወደ ላኛው እንድትሄድ ማለት ነው። ወደዛ ዞር እስክትል ድረስ ዘጋው። ወደ ላይ ዞር ባለች ጊዜ ከፈተው። ለምን? እግዚአብሔር አስቀድሞ ያየው ነገር ስለነበረ ሳሙኤልን ስላየ ማለት ነው። እግዚአብሔር ሲፈጥረን በክርስቶስ ደም ሲገዛን ሲመርጠን በእኛ ላይ ዓላማ አለው። ለምሳሌ አምፖል የፈጠረው ሰውዬ ዓላማው ምንድን ነው? ብርሃን እንዲሰጥ። ይሄ አምፖል ብርሃን እንዲሰጥ ነው እንጂ በአምፖል ውሃ እንድጠጣበት ነው። ሲፈጥረው ዓላማው ውሃ እንድጠጣበት አይደለም፣ ብርሃን እንዲሰጥ፣ ጨለማን እንዲያባረር ነው ዓላማው። እግዚአብሔርም ሲሰራን ዓላማ አለው። ሲፈጥረን ዓላማ አለው። አውሮፕላን የፈጠረው ሰውዬ በቀላሉ ከአንድ ሀገር ወደ አንድ ሀገር መንቀሳቀስ እንድንችል፣ በአጭር ጊዜ መንቀሳቀስ እንድንችል ለዛ ብሎ ነው አይደል የፈጠረው? ለመኖሪያ ቤት ነው አውሮፕላን የተፈጠረው። በቃ ውስጡ ይመቻል። ስለዚህ ሲኒማ ቤት የምናደርገውስ ዓላማው እሱ ነው እንዴ? ዓላማው እሱ አይደለም። አየህ፣ ሰሪህ ዓላማ አለው። የፈጠረህ ዓላማ አለው። አንተን ሲፈጥረህ ዓላማ አለው። አንተ በኋላ ነው የመጣኸው። ዓላማ ቀድሞ ነው የተሰራው። አንተ ነህ ዘመኑ ሲደርስ የተወለድከው። ከብዙ ጊዜ በኋላ የመጣኸው። የተፈጠርክበት ዓላማ ግን ሰማይና ምድር ሳይፈጠር በፊት ነው የተፈጠረው። ዓላማ የብዙ ሺህ ዓመት ታላቅ ነው። ክብር ለጌታ ይሁን። ሰሪያችን ዓላማ አለው። ሲያበጀን ዓላማ አለው። በድንገት የተወለደ የለም። በድንገት የመጣ የለም። በድንገት ጌታን ያገኘ የለም። ዓላማ አለው። አስቦበት ነው ጌታ፣ አቅዶበት ነው። ለዛውም ዓለም ሳይፈጠር። አንድ አባባል አለ። በዓለም ላይ እጅግ በጣም አሳዛኙ ነገር ሞት አይደለም፣ ዓላማ የሌለው ህይወት ነው ይላሉ። እጅግ በጣም አሳዛኙ ነገር ሞት አይደለም፣ ዓላማ የሌለው ህይወት፣ እሱ ነው አሳዛኙ ይላሉ። ግልጽ የሆነ ዓላማ ከሌለህ አቅጣጫ ትቀይራለህ። ክሊር የሆነ ዓላማ ካልያዝክ አቅጣጫህን ትቀይራለህ የሆነ ጊዜ።
ዶሮ ልታረባ እድሜ ዘመንህን ሁሉ ያጠራቀምከውን ገንዘብ ሸለምጥማት ልታረባበት ይችላል። ግልጽ የሆነ ዓላማ ከሌለ ትቀያይራለህ። እጮኝነት ይቀያየራል፣ ትዳር ይቀያየራል፣ ስራ ይቀያየራል። መቀያየር በቃ ይዟለህ። ከሆነ ጊዜ በኋላ ጣም ያጣባል፣ ደግሞ ትቀይራለህ። ዓላማ የለውማ። ዓላማው ምን እንደሆነ አይታወቅም። ቤተክርስቲያን ትቀይራለህ፣ ትመጣለህ። የሆነ ጊዜ ላይ ትሲል ትላለህ፣ ደግሞ ትተዋለህ፣ ደግሞ ሌላ ቦታ ትሄዳለህ ትላለህ፣ ደግሞ ትተዋለህ፣ ደግሞ ሌላ ቦታ ትሄዳለህ። ዓላማ ከሌለ ዘላን ነው የምትሆነው። ዓላማ ሲኖርህ ግን ያየኸው ነገር ሲኖር ግን ግብ ሲኖርህ ግን መከፈል ያለበትን ሁሉ እየከፈልክ ማድረግ ያለብህን ሁሉ እያደረግክ ሰንጥቀህ ታልፋለህ። ዓላማ ጋር ትደርሳለህ። ዓላማ ሲኖርህ ጠላት ይፈራል። አንድ ጥቅስ እንዳነብ ፈቀዱልኝ። መኃልየ ምዕራፍ 6 ቁጥር 10 ላይ እንዲህ ይላል፣ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማን ናት? ክብር ለጌታ ይሁን። ሰይጣን ማንን ነው የሚፈራው ብትለኝ፣ ዓላማ ያለውን ሰው። ዓላማውን ጠንቅቆ የሚያውቅ በዓላማው የሚጓዝ ሰው እሱን ሰው ይፈራዋል። ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማን ናት? በዓለማችን ላይ ትልቅ ነገር የሰሩ ሰዎች ፎከስ የሆነው የሆነ ነገር ላይ ጊዜያቸውን ያጠፉ ሰዎች ናቸው። ዓላማን አውቆ በዛ መሰረት መንቀሳቀስ ህይወትን ያቀላል፣ ሙሉ አቅምን መጠቀም ያስችላል፣ ደስተኛ ያደርጋል፣ ለውጤት ያበቃል። ልድገምላችሁ። ዓላማን አውቆ በዛ መሰረት መንቀሳቀስ ህይወትን ያቀላል፣ ሙሉ አቅምን መጠቀም ያስችላል፣ ደስተኛ ያደርጋል፣ ለውጤት ያበቃል። ህይወት ማለት እግዚአብሔር ዓላማውን እንዲፈጽምብህ መፍቀድ እንጂ ምን አልኩኝ? እግዚአብሔር ዓላማውን እንዲፈጽምብህ መፍቀድ እንጂ እግዚአብሔር ያንተን ዓላማ ማስፈጸሚያ ማድረግ አይደለም። ብዙ ጸሎቶቻችንን ብንመረምራቸው እግዚአብሔር የኛን ዓላማ እንዲያስፈጽሙ ነው እየተጋደልን ያለነው። ጾም ጸሎት የምንገባው የምንተጋው የምንለው የኛን ዓላማ እንዲያስፈጽሙ ነው። የተፈጠርንበት አለ እኮ አንተ ትልቅ ነው የተሰራንበት፣ ገና ዓለም ሳይፈጠር የታሰበብን አለ። ሰሪያችን የሰራን ያበጀን ለዛ ነገር አድርጎ ያበጀን ነገር አለ። ክብር ለጌታ ይሁን። አምፖል እንደዚህ አይነት ስለሆነ ውሃ ቀርተህ ልጠጣበት ትችል ይሆናል፣ ግን ዓላማው ግን እሱ አይደለም። አምፖል ሻይን የሚያደርገው የተፈጠረበት ዓላማ ላይ ስትገጥመው። ክብር ለጌታ ይሁን። ያንተ ውበት ያለው የተፈጠርክበት ዓላማ ላይ ስትገጥመው። ሰሪ ያበጀ ገና አቅዶ አስቦ ወደዛ ወደ መረጠልህ ነገር ስትደርስ ነው አንተ ሻይን የምታደርገው። የሚያምርበት እሱ ነው። የተፈጠርንበትን ዓላማ ሳናሳካ የግል ግባችንን ልናደርስ እንችላለን። የተፈጠርንበትን ዓላማ ወደ ጎን ትተን እኛ ግን የፈለግነው የሆነ ነገር ፈልገን ዓላማ ይዘን ያንን ብለን ያንን ላሳካው እንችላለን። ያ ግን ስኬት አይደለም። ስኬት ማጠን ማለት የተፈጠርክበትን ዓላማ ስታሳካ በሰማይ ቀድሞ የታየውን ነገር እግዚአብሔር ስላንተ ያቀደውን ነገር ያንን ነገር ካደረስክ አንተ ስኬታማ ነህ። አሜን። እንጂ ዓለም እሷ ባስቀመጠችው ስታንዳርድ መሰረት ስኬታማ ስላለች ስኬታማ አይደለም። እሷም አልተሳካልህም ስላለች አልተሳካልህም ማለት ነው። የእግዚአብሔር ዓላማ ታዲያ በእኛ ላይ ምንድን ነው?
የሚል ጥያቄ እንደሚያስነሳ ተስፋ አደርጋለሁ። እስቲ ስለ እግዚአብሔር መጀመሪያ እስቲ ከሳይንስ አንፃር እናወራ። ሳይንስ ባለፈው ሳምንት እንደነገርኳችሁ ከኛ ጋር የተወዳደሩ ልጅ ለመሆን የተወዳደሩ ከመቶ ሚሊዮን እስከ 400 ሚሊዮን ድረስ ነበሩ ብለናል። ከነዛ ውስጥ መካከል በሴት ማህፀን አሲዲቲ ምክንያት አብዛኛው በሚሊዮን የሚቆጠሩት ያልቃሉ። በመቶዎች የሚቆጠሩት ደግሞ ወደ እንቁላሉ ጋር ይደርሳሉ። ወደ እንቁላሉ ጋር ከደረሱ በኋላ ደግሞ አንዱ እኛ አሸንፈን፣ ክብር ለጌታ ይሁን፣ ልጅ ሆኑ። ኢየሱስ ጌታ፣ ጌታ ኢየሱስ ጌታ። አየህ፣ እግዚአብሔር አንተን ካቀደ፣ አንተን ካሰበ፣ አንተን ካለ ማታሸንፈው ነገር የለም። በመቶ ሚሊዮኖች አሸንፈን የመጣው አንተ ምናልባት ዛሬ 10 ሰዎች ምናምን 20 ሰዎች ምናምን 30 ሰዎች 100 ሰዎች ምናምን የከበደ ሊመስል ይችላል። ግን አሸነፈ የመጣው በመቶ ሚሊዮን። ጌታ ኢየሱስ ጌታ። ከዛ በእናት ማህፀን ውስጥ ሆነ የመወለጃዋ ጊዜ ትገርመኛለች። ስለ ምጥ ስናወራ ማንም ሰው ምጡ ከባድ እንደሆነ ነው የሚያወራው። ግን ስለ ልጁ አስባችሁ ታውቃላችሁ? ስለሚወለደው ልጅ እና እናንተ እኮ የሚያማችሁ ደብዳቤ ሆናችሁ ደብዳቤ ሆኖ ነው። አሁን ምንድነው የማህፀን ጡንቻ የልጁን እንትን እያደረገው ሊያስወጣው እያባረረው ማለት ነው። ሲያባረረው ደብዳቤ ሆኖ ነው ያን ያክል የሚያመው። ተደብዳቤውስ ሲወጣ መጨረሻ ላይ ሲወጣ ይሄ ጭንቅላቱ ተጨምቆ ነው የሚወጣው። አንተ አጥንቱ ተላልፎ ነው የሚወጣው ሲወለድ። ክብር ለጌታ ይሁን። ይኸውልህ ምንድን ነው መሰለህ፣ ምንም ነገር በህይወትህ ቢመጣ ያለፍከው ይበልጣል። አሜን። የመጣህበት ይበልጣል። በዛ መንገድ እግዚአብሔር አሳልፈዋል። በዛ መንገድ እግዚአብሔር አስኪደዋል። ክብር ለጌታ ይሁን። ለውጥ ሲመጣ ደግሞ ነውጥ አለ። ልጁ ተመችቶት ከተቀመጠበት ለውጥ ሲመጣ ነው ለውጡ ነው የነቀነቀው። ከዚህ የሚያባርር ያ ለስንት ተንከባክቦ ሲኖር የነበረው ሁላ አሁን አባራሪ ሆነ። አይኔን አለ ያለ ጠላት ሆኖ ተነሳ። በዛ በዚህ ድብደባ ውጣ 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 የሚል ማለት ነው። በዛ በዚህ ቦክስ ደብዳቤ በዛ ጨብለግለግ አድርጎ ስንት እንትን የሚላቸው ማለት ነው። ስንት ባለውለታዎቹ ጌታ ቸር ያው ከዚህ ጋር እንዲገፋ ሲኖር ደግሞ ከዚህ የሚቀበል ያመጣል። አሜን። ጌታ ገፊና ተቀባይ አለ። አሜን። ሀገር ሁሉ ተነስቶበት ከገፋ በቃ ሰዓት ነው። አሜን። አንተ ደርሰሃል ማለት ነው። አሜን። ወደሚቀጥለው ለመሻገር ብቁ ነህ ማለት ነው። አሜን። ሃሌሉያ። ከዛ ደግሞ ተቀባይ ያዘጋጅልሃል። አሜን። ስለ ዩኒቨርስ ስለ ሳይንስ እናውራ ስላልኩ ነው ወደዛ የገባሁት። ወደ ሳምንት ሄድኩት። ዛሬ ላውራ የፈለኩት ስለ ዩኒቨርስ ነው። ሳይንስ ባይ ዘ ወይ ሳይንስ ማለት የቶማስ መንፈስ ነው። ካላየው፣ ካልዳሰስኩ፣ ካልጨበጥኩ የሚል ማለት ነው። እምነት ብሎ ነገር የለም። ያየውን ነገር ያረጋገጠውን ነገር እርግጠኛ የሆነበትን ነገር ነው ያስቀምጥልኝ። ጌታ ይመስገን። ስለዚህ እርግጠኛ ስለሆነው ስለ ሳይንስ ነው የምናወራው። እንደዚህ ስለጨበጠው ነገር ማለት ነው። ቴስት ስላደረገው ስላረጋገጠው ነገር ነው የምናወራው። አማኞች አይደለም የጻፉት፣ እነ ቶማስ ናቸው የጻፉት። ዩኒቨርስ በጣም ትልቅ እንደሆነ ይነግረናል። ዩኒቨርስ በጣም ትልቅ እንደሆነ ይነግረናል። በዚህ ጉዳይ ላይ ነው የጂኦግራፊ ተማሪዎች በዛ ጉዳይ ላይ እንትን ያላችሁ ሰዎች የሆነ ጊዜ ላይ
ከፓስተር ጋር ተነጋግራችሁ ብታቀርቡልን በጣም ደስ ይለኛል። በጣም የሚማርክ በጣም የሚገርም ነገር የእግዚአብሔርን ታላቅነት የምናይበት ነው። ጌታ ይመስገን። ዩኒቨርስ በጣም ትልቅ እንደሆነ ይነግረናል። ከዋክብቶች፣ ፕላኔቶች፣ ከዋክብቶች በሙሉ ፕላኔቶች በሙሉ ሰዎች አንድ ላይ ተደምረን የዩኒቨርስን 5% ነው የምንሆነው ይለናል። ይሄ አማኝ አይደለም ያወራው። እነ ቶማስ ያወቁትን ነው ነገር ያረጋገጡትን ነው ነገር። ይሄ ሁላ ተደምሮ 5% የዩኒቨርስን 5% ነው የሚሆነው። የምናየው የዩኒቨርስ ክፍል ደግሞ እኛ የምናየው የዩኒቨርስ ክፍል ደግሞ 93 ቢሊዮን ላይት ይርስ ዲያሜትር አለው ይለናል። 93 ቢሊዮን ላይት ይርስ ዲያሜትር አለው። ምንድነው ላይት ይርስ ማለት? ላይት ይር የምንለው ምንድነው? የብርሃን ዓመት ነው። ብርሃን በአንድ ዓመት ውስጥ ምን ያክል ይጓዛል የሚለውን ኳልኩሌት አድርገው ማለት ነው። በሰከንድ እንደሚጓዘው ማለት በዓመትም ማለት በአንድ ዓመት ውስጥ ምን ያህል እንደሚጓዝ ልንገራችሁ። በአንድ ዓመት ውስጥ ብርሃን 9.46 ትሪሊዮን ኪሎ ሜትር ይሄዳል። 9.46 ትሪሊዮን ኪሎ ሜትር ይሄዳል ብርሃን። ይሄ ደግሞ 93 ቢሊዮን ላይት ይር ነው። አንዷ ላይት ይር 9.46 ትሪሊዮን ኪሎ ሜትር ነው። ስለዚህ ምን ማለት ነው? 9.4 ሲባዛ በ93 ቢሊዮን ማለት 9.46 ትሪሊዮን ሲባዛ በ93 ቢሊዮን ማለት ነው። ይሄን ያክል ቁጥር ነው እንዳላችሁ ቁጥሩን አላውቀውም። ይሄ ተባስቶ የሚመጣውን ቁጥር ማለት ነው። መሬት እስቲ ከፀሐይ አንፃር እናነጻጽራት። መሬት ከፀሐይ አንፃር ፀሐይ የፀሐይ ዲያሜትር 109 እጥፍ መሬትን ይበልጣል ይላል። የፀሐይ ዲያሜትሩ 109 እጥፍ ከመሬት ይበልጣል ይላል። በቮሊዩም አንፃር እናውራ። ፀሐይ 1.3 ሚሊዮን መሬትን የሚያክል በውስጧ መያዝ ትችላለች ይላል። 1.3 ሚሊዮን በቀላሉ ምን ማለት ነው? ልክ አንድ ኳስ ብላችሁ አስቡት። አንድ ኳስ ጋር ደግሞ ጎኑ ላይ አንድ ትንሽ ጠጠር አለች። ያቺን ጠጠር እያነሳን 1.3 ሚሊዮን ጠጠር ኳስ ውስጥ እንጨምር ብላችሁ አስቡት። መሬት እንደ ጠጠሯ ነች፣ ፀሐይ ደግሞ እንደ ኳሱ ነው ማለት ነው። ስለ ከዋክብት ብዛት በእኛ ሚልኮ ጋላክሲ በሚሉት ውስጥ ማለት ነው ከ100 እስከ 400 ቢሊዮን የሚሆኑ ከዋክብቶች አሉ ይሉናል። ከ100 እስከ 400 ቢሊዮን የሚሆኑ ከዋክብቶች አሉ ይሉናል። በዩኒቨርስ ውስጥ ደግሞ በግምት እስከ 2 ትሪሊዮን የሚቆጠሩ ጋላክሲዎች አሉ። ጋላክሲዎቹ ብቻ ማለት ነው 2 ትሪሊዮን የሚቆጠሩ። ይህ ማለት በቀላሉ 2 ትሪሊዮን ሲባዛ በትንሹ በ100 ቢሊዮን የሚሰራው ምን ያክል ከዋክብት እንዳሉ አስቡት። መዝሙር 147 ከ4 እስከ 5 እንደዚህ ይላል። የከዋክብትን ብዛት ይቆጥራል። ማ የላችሁም? ክብር ለጌታ ይሁን። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ሃሌሉያ። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡ ቁጥር የለውም። ጌታ የተመሰገነ ይሁን። እንግዲህ ይህ እግዚአብሔር ነው፣ ይህ ትልቁ እግዚአብሔር ነው መረጠን የምንለው ማለት ነው። ሃሌሉያ። እስከ ላይ እስከ ጥግ ድረስ ተጓዙ፣ እስከ ጥግ ድረስ ፈለጉት። ታዲያ እግዚአብሔር የት ነው ያለው? ጳውሎስ ደግሞ እንደዚህ ይላል፣ እስከ 3ኛ ሰማይ ድረስ። ይህ ስለ አንዱ ሰማይ ነው ያወራነው። እስከ 3ኛ ሰማይ ድረስ ጌታ ትልቅ ነው። ከምናስበው በላይ ጌታ ትልቅ ነው። ይሄ ትልቁ እግዚአብሔር ነው እኛን ከዘመናት በፊት የመረጠ፣ ከኛ ጋር ህብረት ማድረግ የፈለገው፣ ሰው ሆኖ የወረደው፣ ስለኛ የሞተው፣ የተሰቀለው፣ ደሙን ያፈሰሰው ይሄ ትልቁ እግዚአብሔር ነው። ሃሌሉያ። ከጎን ነኝ ሲልም ይሄ ትልቁ እግዚአብሔር ነው ከጎን የሚሆነው።
የደረጃ አንድ መዝሙር አለው። ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታን ሩቅ ነው አገሩ። ሞኝ ነው አልተማረም አሉኝ ለእግዚአብሔር አደረለት ሲያዩኝ ፍቅርንና ዝናን ባለማወቃቸው እኔ አዘንኩላቸው። ጌታ የተባረከ ይሁን። ጌታ ኢየሱስ ጌታ። ምድርና ሰማይን ያበጀ ፈጣሪ አይመረመርም ገብቶ ላብራቶሪ። ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታን። ሃሌሉያ! ሩቅ ነው አገሩ። ጌታ ኢየሱስ ጌታ። ምናምን ላይቲርስ 93 ትሪሊየን ላይቲርስ ይሄን ያክል ነው ደረስን ያሉት። እሱ ገና ሩቅ ነው። ሃሌሉያ! የፈጠረህ ከማፀንም የሰራህ የሚረዳ እግዚአብሔር እንዲህ ይላል። ኢሳይያስ 44 ቁጥር 2 ላይ የፈጠረህ ከማፀንም የሰራህ የሚረዳ እግዚአብሔር እንዲህ ይላል፣ ባሪያ ያዕቆብ የመረጥሁ ይሹሩን ሆይ አትፍራ። ሃሌሉያ! የፈጠረህ ከማፀንም የሰራህ የሚረዳህም እግዚአብሔር እንዲህ ይላል፣ ባሪያ ያዕቆብ ሆይ የመረጥሁ ይሹሩን ሆይ አትፍራ። ይሄ ትልቁ ጌታ እኮ ነው። አትፍራ ቢል አንድ ባለስልጣን አይደለም፣ አንድ የአሜሪካ ፕሬዝዳንት አይደለም። አትፍራ ያለ አትፍራ የሚልህ የመረጥኩህ ባሪያዬ ይሹሩን ሆይ ብሎ የሚጠራህ ይሄ ትልቁ እግዚአብሔር ነው። መዝሙር 139 ከ15 እስከ 16 እንደዚህ ይላል፣ እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖችህ አዩኝ። እስቲ እንዲህ በሉ፣ ያልተሰራ አካሌን ዓይኖችህ አዩኝ። ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፈ። በመጽሐፍ ተጻፈ። በመጽሐፍ ተጻፈ። በመጽሐፍ ተጻፈ። ያልተሰራ አካሌን ዓይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፈ። ክብር ለጌታ ይሁን። እግዚአብሔር እንግዲህ በድሉ ድንገቴ የሚባል ልጅ የለውም። አስቦበት አቅዶበት ነው ያመጣል። አንተን አይደለ ቀኖች ጽፏቸዋል። እያንዳንዷ ቀን አንተ የምትኖርባት እያንዳንዷ ቀን የተጻፈች ነች። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ አለ በቃ ስትጸልዩ መጸለያችሁ ካልቀረ ብላችሁ ጸልዩ አለ። ፈቃድ በሰማይ እንደሆነች እንዲሁ በምድር ጸሎት ነው። ለምን መሰለ? ስላንተ ሰማይ ሙሉ ነው። ስላንተ በሰማይ ሁሉ ነገር ተጽፏል። ሁሉ ነገር ተጠናቋል። ሁሉ ነገር ተዘጋጅቷል። ስለዚህ በሰማይ ያለው ፈቃድ እሱን ጎትተዋል። ክብር ለጌታ ይሁን። ያልተጻፈለትን አባር የተጻፈለትን ውረሰው። የተፈጠርንበት ሁለተኛው ዓላማ ምንድነው? እንድናመልከው ነው የተፈጠርነው። እንድናመልከው ኢሳይያስ 43 ከ6 እስከ 7 እንደዚህ ይላል፣ ሰሜንን መልስ አምጣ፣ ደቡብንም አትከልክል። ልጆቼን ከሩቅ ሴት ልጆቼንም ከምድር ዳርቻ በሰሜን የተጠራውን ለክብሬም የፈጠርኩትን የሰራሁትን ያደረኩትን ሁሉ አምጣ እለዋለሁ ይላል። የምፈልገው ክፍል ለክብሬ የፈጠርኩትን የሰራሁትን ያደረኩትን ሁሉ አምጣ እለዋለሁ። ለክብሬ የፈጠርኩትን። ክብር ለጌታ ይሁን። ለምንድን ነው የተፈጠርነው? ለእግዚአብሔር ክብር ነው የተፈጠረው። ለክብሩ ነው የፈጠረን።
አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ይላል። ክብር ለጌታ ይሁን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ የእሱን በጎነት እንድትነግሩ የተመረጠ ትውልድ ይላል። ክብር ለጌታ ይሁን። ጌታ ለምን መረጠን? የእሱን በጎነት እንድንናገር። አንድ ክፍል ላንብብና ይችኛዋን ቃል እናገራታለን። እግዚአብሔርን መዝሙር 66 ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔርን እንዲህ በሉት ስራህ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶች ዋሹበት። እግዚአብሔርን ምን በሉት? ምን በሉት? ስራህ ግሩም ነው በሉት። ኃይልህ ብዙ ሲሆን ጠላቶች። እግዚአብሔርን ታላቅነት ይሁት። እንግዲህ ይሄን ትልቁን እግዚአብሔር ማን ያድነኛል ብለህ ነው ብሎ ይመጣል። አፍረን አንተ ማን ያግዘኛል ብለህ ነው ቆይ እንደዚህ የምትሆነው? አንተ ማን አለ ይላል። ከዚህ ከትልቁ ጌታ በላይ ማን ነው የሚያስፈልገው? ኃይልህ ብዙ ሲሆን ጠላቶች ዋሹ። ሚዲያ ሁሉ ስትሰሙት አሁን ውሸት ነው። እግዚአብሔር የለም የሚያስብል ይመስላል። አገር ምድሩ ታክሲ ስትሰሙት፣ ህዝቡ ስትሰሙት እንዳለ ያለው በሙሉ ጠላት አሰማራው ነው። ጠላት ያሰለፈው ነው። አምላክ እንዳለበት አገር አይመስልም። ዳዊት ደግሞ እንደዚህ ያለ እግዚአብሔርን እንዲህ በሉት ስራ ግሩም ነው። እስቲ አሜን፣ እስቲ አሜን። ኃይልህ ብዙ ሲሆን፣ የማዳንህ ኃይል ብዙ ሲሆን፣ የምትረዳበት ጉልበት ብዙ ሲሆን፣ ከሰው ጋር የመቆምህ ነገር ብዙ ሲሆን፣ ደካሞችን የማገዝ ነገር ብዙ ሲሆን፣ አቅመ ደካሞችን የማንሳት ነገር ብዙ ሲሆን፣ ከተጣለው ጋር የመቆምህ ነገር ብዙ ሲሆን፣ ጠላቶች ግን ዋሹበት። ጴጥሮስ እንደዚህ ያለ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትናገሩ የተመረጠ ትውልድ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እንግዲህ አንተ የተመረጥከው የእግዚአብሔርን በጎነት እንድታወራ፣ እግዚአብሔር ፍቅር ነው እንድትል፣ እግዚአብሔር መሐሪ ነው እንድትል፣ እግዚአብሔር ባለጠጋ ነው እንድትል፣ እግዚአብሔር ይረዳል እንድትል፣ እግዚአብሔር ያግዛል እንድትል፣ እግዚአብሔር ከጎናችሁ ይቆማል እንድትል፣ እግዚአብሔር መልካም ነው እንድትል፣ የእግዚአብሔርን መልካምነት በጎነት እንድትናገር የተመረጠ ትውልድ። ትልቁ ክፋት ይሄ የእግዚአብሔርን በጎነት እንዲነገር የተመረጠው ትውልድ ካጉረመረመ ነው። ይሄ ትውልድ ያልተጻፈበት ቦታ ከገባ ትልቁ ውርደት እሱ ነው። እግዚአብሔር የመረጠን በጎነቱ እንድንናገር ነው። ዘፍጥረት 29:31 ላይ ዘፍጥረት 29:31 እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት ይላል። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቷልና ከእንግዲህ ባሌ ይወደኛል ብላለችና። ማን ይወደኛል? ባሌ ይወደኛል ብላለችና፣ እግዚአብሔር መከራዬን ሁሉ አይቶልኛል ብላለችና ስሙን ማን አለችው? ሮቤል አለችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። እኔ እንደተጠላሁ እግዚአብሔር ስለሰማ ይህን ደገመኝ አለች። እኔ ምን እንዳልኩ እንደተጠላሁ። የመጀመሪያ ያለችው ምንድን ነበረ? ባሌ አሁን ወልጄለታለሁ፣
እግዚአብሔር መከራዬን አየኝ ወለድኩለት። ስለዚህ ስለወለድኩለት እግዚአብሔር ባሌ ምን ይለኛል አለች? ይወደኛል። ስለዚህ ሮቤል አለችው ይላል። ከዛ ደግማ ወለደች። ደግማ ስትወልድ እንደዚህ አለች፣ እኔ ምን እንዳልኩ እንደተጠላሁ። አየህ፣ ያሰበችው ነገር አልተሳካም ማለት ነው። በቃ ስወልድ ባሌ ይወደኛል ያለችው ነገር አልተሳካም ማለት ነው። እስካሁን ጥል ላይ ነች ማለት ነው። እስካሁን አልተወደደችም ማለት ነው። እንቀጥል። እግዚአብሔር መከራዬን አይቷልና የእንግዲህ ወዲህ ባሌ ይወደኛል ብላ ደግማ ጸነሰች፣ ወንድ ልጅም ወለደች። እኔ እንደተጠላሁ እግዚአብሔርም ስለሰማ ይህ ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ሶስተኛ ቁጥር 34 ላይ ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ ለምን 3 ወንዶች ልጆች ወልጄላታለሁና አለች። ስለዚህ ስሙን ማን ብላ ጠራቸው? ሌዊ ብላ ጠራችው ይላል። አሁን 3 ልጅ ወልጄላታለሁ። እሺ፣ በመጀመሪያ ወለድኩለት አልሆነም፣ ሁለተኛም ወለድኩለት አልሆነም። አሁን ግን 3 ልጆች ስለወለድኩለት ባሌ ወደ እኔ ይጠጋል ብላ ስሙን ሌዊ አለችው ይላል። ጌታ ይመስገን። እኔ የምፈልገው ቁጥር 35 ነው። ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህ ጊዜ እስቲ በዚህ ጊዜ ወል በዚህም ጊዜ እግዚአብሔርን አመሰግናለሁ። ሃሌሉያ ሃሌሉያ። እግዚአብሔርን አመሰግናለሁ አለች። ለዚህም ስሙን ይሁዳ ብላ ጠራቸው ይላል። መውለድም ማቆም ይችላል። ክብር ለጌታ ይሁን። በዚህ ጊዜ ምን አለች? እግዚአብሔርን አመሰግናለሁ አለች። አሁን ወደ ተፈጠረችበት ዓላማ ተመለሰች። ከእንትና ጋር ማያያዟን አቆመች። እንዲህ ስለሆነ እንዲህ ስላደረገልኝ እንዲሆናል፣ ስለወለድኩለት ይጠጋል፣ ስለወለድኩለት ይወደኛል፣ ስለወለድኩለት ይቀርበኛል የሚለውን ያን ነገር ተወችና አሁን የሰጣትን እግዚአብሔር አይኗን ወደ ላይ ቀና አድርጋ በዚህ ጊዜ እግዚአብሔር እናለች አመሰገነች። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይኸው እስካሁን ስትፈልግ የነበረችው ከራሔል ጋር ማነጻጸሪያ ነው፣ ከያዕቆብ ጋር ማነጻጸሪያ ነው፣ ከጎረቤት ጋር የሚሆነው ነገር ነው፣ በዛና በዚህ መሳቢያ ነው። አሁን ይሁዳ ግን ተቀየረ። ይሁዳ ሲመጣ ተቀየረ። ይሁዳ ሲመጣ ቀና አለች ወደ ፈጠራት ጌታ። እሱን አመሰገነችው፣ እሱን አከበረችው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እስቲ ምንድነው የምትፈልጉት ነገር? ምንድነው ጌታ እንዲያደርግላችሁ የምትፈልጉት ነገር? ጌታን ሙጥኝ ያላችሁት ነገር ምንድነው? እግዚአብሔር ይህንን ካላደረግክልኝ የምትሉት ነገር ምንድነው? ያን ነገር ቢያደርግላችሁ ለእግዚአብሔር ምስጋና ነው የሚመጣው ወይስ ወደ ጎን ነው የሚያፎካክረው? ከጎን ካሉት ጋር በልጣችሁ ለመታየት ነው ወይስ ደግሞ ለእግዚአብሔር የሚሆን ነገር ነው? ወይስ ለተጠራችሁበት ለዘላለማዊ አጀንዳ የሚሆን ነገር ነው? አሁን አለች ጊዜው የምስጋና ነው። አሁን ጊዜው የፈጠረኝን የማይበት ጊዜ ነው። አሁን ጊዜው ሰጪን የማይበት ጊዜ ነው። ራሴን ወደ ሰጪው የመመለስበት ጊዜ ነው። ከእናንተና ጋር አላወዳድርም ማለች። ከእናንተና ጋር አልፎካከርም ማለች። ሃሌሉያ ሃሌሉያ። እነሱ ቢባረኩ ጌታ ይመስገን። እነሱ እንትን ቢሆኑ ጌታ ይመስገን። እነሱ ስላጡ ደግሞ እነሱ ላይ እንትን አልሆንም ማለች። ሃሌሉያ። የሚሰጥ ማን ነው? የሚሰጥ ማን ነው? እግዚአብሔር ነው። ክብር ለጌታ ይሁን። በምስጋና ገባች፣ በምስጋና ገባች። ይሄ ምስጋና ደግሞ ሰው ገና እግዚአብሔር ወደ ምድር ሲያመጣው የፈጠረው ማንነት ነው። እግዚአብሔርን እንዲያመልክ ነው እግዚአብሔር ደግሞ የፈጠረው ያመጣው ሰው ወደ ምድር ላይ ዓላማ አድርጎ አቅዶ ያርጎ የሰራው ነገር እንዲያመሰግን ነው፣ ለምስጋና። ስለዚህ ወዴት መጣች? ቀድሞ ወደ ተፈጠረችበት ዓላማ፣ ቀድሞ እግዚአብሔር ወደ አሰበላት ዓላማ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ይኸውላችሁ አንድ ጊዜ ባለፈው ነግሬያችኋለሁ። ሶስት ነገስታት አንድ ላይ ተሰበሰቡና ቦታው ምድረ በዳ ነው። ኤዶሚያስ ምድረ በዳ የሚባል ለዛው የ7 ቀን መንገድ ተጉዘዋል ብለናል። ባለፈው ተጉዘው ነበር። ችግር መጣ። ችግር ሲመጣ ኢዮሳፍጥ ምን አለ? አንድ እግዚአብሔርን የምንጠይቅበት አንድ ሰው የለም ማለት። ያ አንድ ሰው መጣ። እስቲ አሜን፣ እስቲ አሜን። ያ አንድ ሰው መጣና እንደዚህ አለ። ያ ሰው ከመጣ በኋላ ምን አንጡልኝ አለ?
ምን አምጡልኛል? በገና ደርዳሪ አምጡልኛል። በገና ደርዳሪ አምጡልኛል። ክብር ለጌታ ይሁን። በገና ደርዳሪው መጥቶ በገናውን በደረደረ ጊዜ ምን መጣ ይላል? ምን መጣ? የላችሁ ምን መጣ? የእግዚአብሔር እጅ መጣች። እስቲ አሜን፣ እስቲ አሜን። ቦታው ምድረ በዳ ነው። ቦታው ኤዶሚያስ ምድረ በዳ ነው። ቦታው የጭንቅ ቦታ ነው። 3 ነገስታት የተቸገሩበት ቦታ ነው። እዛ ቦታ መፍትሄ ሊያመጣ የሚችለው እግዚአብሔር ነው። እሱን ደግሞ እንዴት አመጡት መሰላችሁ? በምስጋና፣ በዝማሬ፣ በውዳሴ። ሃሌሉያ! ያ በተደረገ ጊዜ በገና ደርዳሪው በደረደረ ጊዜ የእግዚአብሔር እጅ መጣች። ሃሌሉያ! የእግዚአብሔር እጅ መጣች አለ። የእግዚአብሔር እጅ ሲመጣ ምን እንዳደረገ ታውቃለህ? ሸለቆ ነው። አዎ ምድረ በዳ ነው። አዎ ምን እንዳለ ታውቃለህ? ቆፍሩት። እንደገና ቆፍሩት አለ። ዶማ ከየት ይመጣል? አየህ፣ ሊዋጋበት የያዘው ጦር ላለ ወደ ዶማ ተቀየረ። ሰይፉ ላለ ወደ ዶማ ተቀየረ። ክብር ለጌታ ይሁን። አሁን ለጦርነት የወጣ ሁላ ቆፋሪ ሆነ። ሃሌሉያ! ቆፍሩ ተባለ። ቆፈር። ትልቅ ጉድጓድ ተሰራ። ያውላ ሰራዊት ሲቆፍር ትልቅ ጉድጓድ ተሰራ። ውሃ ከየት መጣ እንደሚል ታውቃለህ? ከኤዶሚያስ መንገድ ይላል። ይችላል። ኤዶሚያስ እኮ ምድረ በዳ ነው። አሜን። ኤዶሚያስ እኮ እንኳን ለአንተ የሚሰጠው ራሱ ባዶ ነው። የጌታ እጅ ግን ሲመጣ፣ እግዚአብሔር ግን ሲመጣ ምድረ በዳው የውሃ መንገድ ያደርገዋል። እየተጓጓዘ የውሃ መጣና እንደ አጥለቀለቀው፣ አገሩን ሞላው። ከሩቅ እነኛ ጠላቶቻቸው ሲያዋቸው አንጸባረቀ። ጠዋትም ላይ ተገዳደሉ እርስ በርሳቸው። ይህ ውሃ የሚጠጣ ብቻ አይደለም፣ ወታደርም ጭምር ነው። አንተ የሚማረክ ነው። ክብር ለጌታ ይሁን። ገና ሲያዩ ተማረክ። እነኛ አለቁ፣ ተላልቀዋል። በቃ ወደ ምርኮ ግባ አሉ። ሁሉም ጦሩን እየጣለ ጎራዴውን እየጣለ ምኑን እየጣለ ሊዘርፍ በቃ ወደ ምርኮ ግባ ብሎ ተገዳድለው አልቀዋል። እነሱ እርስ በርሳቸው 3 ነገስታቶች ስለሆኑ ሲመጡ እዛ ጦሩ እንዳለ እንደታጠቀ ነው። ይሄኛው የመጣው ደግሞ ጦር የለውም፣ መዋጋ የለውም፣ ባዶ እጁን ነው ሊዘርፍ የመጣው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንተ እግዚአብሔርን አመስግን እንጂ እንደዚህ አሳልፎ ይሰጣል። አንተ ለተፈጠርክበት ዓላማ በምስጋና ውስጥ ኑር እንጂ በምስጋና ተከበብ እንጂ በምስጋና እግዚአብሔርን አወድሰው እንጂ የእግዚአብሔር እጅ ትመጣለች። የእግዚአብሔር ሕልውና ይመጣል። የእግዚአብሔር ማንነት ይገለጣል። ምድረ በዳ ነው ያልከው እሱ ለብዙዎች መፍትሄ ይሆናል። እሱ የውሃ መተላለፊያ ይሆናል። እሱ የብዙዎች መዳኛ ይሆናል። እግዚአብሔር ለመድኃኒት ያደርገዋል። እግዚአብሔር ይቀይረዋል። ጣዕሙን ሁሉ ይቀይረዋል። አንተ ለተፈጠርክበት ዓላማ በምስጋና ቁም እንጂ እግዚአብሔርን በማወደስ ቁም እንጂ እግዚአብሔርን በማምለክ ቁም እንጂ። ሃሌሉያ ሃሌሉያ። ባለፈው ነግራችሁ የለ ታቦቱ ወደ አቢዳራ ቤት ሲገባ የፈጀው ጊዜ 3 ወር ነው ብለናል። እዛኛው ቤት ግን 100 ዓመት ቆጥሯል። እዛኛው ቤት 100 ዓመት ቆጥሯል። እዚህ ግን 3 ወር ነው። እዚህ ሲመጣ ግን አወደሰው። እስቲ አሜን። እስቲ አመለከው፣ አከበረው፣ ለእግዚአብሔር የሚገባው ነገር ሰጠው። በ3 ወር ታሪኩን ቀየረ። ቤቱ ተቀየረ፣ እሱ ተቀየረ፣ ልጆቹ ተቀየረ። ይሄ ዝና ወደ ቤተ መንግስት ወጣ። አሜን ሃሌሉያ፣ አሜን ሃሌሉያ። ክብር ለጌታ ይሁን። ሚስጥሩ ምንድነው ካልከኝ ምስጋና። ሚስጥሩ ምንድነው ካልከኝ ውዳሴ። አወድሰው ጌታ፣ አክብረው ጌታ። ነገሩ ባዶ ነው፣ ነገሩ ምድረ በዳ ነው። አመስግነው ጌታ። ሃሌሉያ። ወደ ኋላም ወደ ፊትም ለመሄድ ምጥሯል። ወደ ኋላም ልመለስ ቢሉ እኮ እነኛ መመለስ አይችሉም። የ7 ቀን መንገድ ተጉዘው ኦልሬዲ መጥተዋል። ለመመለስ ራሱ 7 ቀን መንገድ ያስፈልጋል። 14 ቀን ያለ ውሃ ጥም እንዴት ነው የሚጓዙት? ሊያልቁ ነው፣ ብዙዎች ሊወድቁ ነው። በዚህ ውስጥ ምን አድርጉ አለ? አመስግኑ ባለ በገና ደርዳሪ ጣለ። ሃሌሉያ ሃሌሉያ። ወደ ኋላ እንኳን ለመመለስ አይቻልም። እንኳን ወደፊት ለመሄድ እንኳን ለመዋጋት እንኳን የመጡበትን ዓላማ ለማሳካት ወደ ኋላ እንኳን ጭንቅ ነበረ። በዚህ ሁኔታ ውስጥ ግን እግዚአብሔርን ማመስገን ጀመሩ። እግዚአብሔርን ማወደስ ጀመሩ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የእግዚአብሔር እጅ መጣች፣ የእግዚአብሔር እጅ መጣች። ኢዮሳፍጥ አንድ ነገር ገጠመው ከዚህ በኋላ ማለት ነው። ይህን ታሪክ ካየ በኋላ ሌላ አንድ ነገር ገጠመው። ምን አይነት ታሪክ ገጠመው መሰላችሁ? በሀገሩ ተመልሶ እያለ እዛ ተቀምጦ እያለ ሰራዊት መጣበት፣ ሊያጠፋው ሰራዊት መጣበት። የነሱ ኃይል ደግሞ ከሱ ጋር የሚመጣጠን አይደለም።
ስለዚህ ልብሱን ቀደደ፣ በእግዚአብሔር ፊት ወዮ አለ። ልንጠፋ ነው አለ፣ ልናልቅ ነው አለ። በእግዚአብሔር ፊት አለ። የእግዚአብሔር ሰው መጣና ልብስ እንደቀደድክ ሰምቻለሁ፣ አይቻለሁ። ክብር ለጌታ ይሁን። ውጊያው የኔ ነው፣ አትስጋ ነው። ሃሌሉያ! ክብር ለጌታ ይሁን። ውጊያው የኔ ነው፣ ውጊያው የኔ ነው፣ አንተ አትስጋ፣ አንተ አትፍራ አለው። ከዛ ኢዮሳፍጥ በማግስቱ ነው በዚህ በኩል ትወጣላችሁ ተብሎ ያሉት ማለት ነው። በማግስቱ ኢዮሳፍጥ በተባለበት ቦታ አይቷል። እስቲ አይቷል በሉ። እስቲ አይቷል በሉ። በገና ደርዳሪ እግዚአብሔር ነጭ ሲያመጣ አይቷል። ሃሌሉያ! አሁን አየና ምን አደረገ? መዘምራን አቆመ ይላል። እስቲ አሜን። አንተ ጦር ሜዳ መዘምራን ይቆማል። አሜን። ጦር ሜዳ ላይ መዘምራን አቆመ፣ ከፊት አሰለፈ። ሃሌሉያ! እናንተ ናችሁ ዛሬ የምትቀድሙት አለ። ውጊያው የእግዚአብሔር ነው አለ። እኛ እንዋጋም አለ። ማንም ሰይፉን ያንሳ አለ። ሃሌሉያ! መዘምራንን አስቀደመና መዘምራን ገና በደረደሩ ጊዜ እስቲ አሜን፣ እስቲ አሜን። ትናንትና የተነገረለት የትንቢት ቃል እግዚአብሔር ይዋጋልሃል የተባለለት፣ እግዚአብሔር ስላንተ ይቆምልሃል የተባለለት ያ የትንቢት ቃል ሕይወትን አገኘ። እስቲ አሜን። መዘምራኑ ባመሰገኑ ጊዜ፣ ምስጋናን በጀመሩ ጊዜ ድብቅ ጦር ተነሳ ይላል። እስቲ አሜን፣ እስቲ አሜን። አንተ አመስግን እንጂ እግዚአብሔር ስላንተ ድብቅ ጦርን ያስነሳ። እግዚአብሔር ስላንተ የሚዋጋን ያስነሳ። አንተ በምስጋና ተሰለፍ እንጂ፣ አንተ በምስጋና ቁም እንጂ፣ አንተ የተፈጠርክበትን ዓላማ በፊቱ አወድስለት፣ አሸብሽብለት እንጂ። ሃሌሉያ፣ ሃሌሉያ። የትንቢት ቃል ያልተፈጸመው የትንቢት ቃል አልሆነም። ረጅም ዓመት አስቆጠረ፣ ረጅም ጊዜ ሆነ። አመስግን። ሃሌሉያ። ኢዮሳፍጥ ያደረገው ይሄንን ነው። አልተፈጸመም። የሚጠብቀው የተስፋ ቃል አለው፣ የሚጠብቀው የትንቢት ቃል አለው። እግዚአብሔር የተናገረለት ነገር አለው። አሁን ወደ ፍጻሜ በምን እንደሚመጣ ገብቶታል። ትላንትና ያየው ነገር ለዛሬ ልምድ ሆኖታል። እስቲ አሜን። ስለዚህ መዘምራን ነው አለ። አሁን የትንቢቱ የሚፈጸምበት ጊዜ ነው። እስቲ አሜን፣ እስቲ አሜን። ይህ ነገር የሚፈጸመው ደግሞ በውዳሴ ነው አለ፣ በዝማሬ ነው አለ፣ በምስጋና ነው አለ። ባመሰገኑት ጊዜ ትንቢቱ ተፈጸመ። የተነገረላችሁ ቃል እንዲፈጸምላችሁ ትፈልጋላችሁ? አመስግኑት፣ በምስጋና አወድሱት፣ ክበሩት ዙፋኑ። ሃሌሉያ! አመስግኑት ጌታ፣ አክብሩት ጌታን፣ አወድሱት ጌታ። ትንቢት ቃል ባልተፈጸመበት ላይ ቆመና አመስግነው ጌታ። ሃሌሉያ፣ ሃሌሉያ። ክብር ለጌታ ይሁን። እና እቺን ተናግሬ ልጨርስ። እነ ጳውሎስ ደግሞ ወንጌልን ሰበኩ፣ ወንጌልን ተናገሩ፣ መልካም ነገር ሰሩ፣ የተፈጠሩበትን ነገር ሰሩ። በምትኩ ግን ዱላን የቀረበላቸው፣ በዱላ ቀጠቀጧቸው፣ በብትር ደበደቧቸው፣ ልብሳቸውን ገፈፏቸው፣ ወስደው በወህኒ ጣሏቸው፣ በእንጨት ጠረቋቸው። እንጨት ማለት ነው፣ እንጨቱ ለሁለት ይሰነጠቅና ግንዱ ማለት ነው። ውስጡ ተቦርቡሮ ግማሹ በዚህ ግማሹ በዚህ ተደርጎ በግንዱ ነው የሚጠርቀው። መጠረቅ ማለት ነው እሱ። በግንዱ በእንደዛ አድርገው ነው ያሰሯቸው። ያንን አድርገዋቸው እያለ ቆስላቸው፣ አዎ ተደብድበዋል፣ አዎ አሟቸዋል፣ አዎ ታስረዋል፣ አዎ በእስር ቤት በውስጠኛው ክፍል የተጣሉት፣ አዎ አንድ ነገር ነው ያደረጉት፣ አመሰገኑት። እስቲ አሜን፣ እስቲ አሜን። ምስጋና ይዘው ገቡ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጌታን አመሰገኑት፣ አወደሱት በዝማሬ ለእግዚአብሔር። የምስጋና ጊዜ ነው እንደ ብታዩት፣ ጊዜው የምስጋና ጊዜ ነው እንደ እሪ የሚያስብል ጊዜ ነው። እንዴት ይሄንን አድርጌ፣ እንዴት ይሄንን ሰርቼ፣ እንደዚህ አይነት ነገር እንዴት ይገባኛል የሚያስብል ጊዜ ነው። ሃሌሉያ! በማይመስል ጊዜ አመስግነው፣ በማይመስል ጊዜ አመስግነው፣ በማይመስል ጊዜ አመስግነው። የምስጋና ጊዜ በማይመስል ሰዓት አመስግነው። ወቅቱ የምስጋና በማይመስልበት ጊዜ፣ ወቅቱ የሮሮ የጩኸት የእሬ ማለት የማንባት በሚመስል ጊዜ፣ በዛ ጊዜ አመስግነው። ሃሌሉያ! አመሰገኑት ይላል። እግዚአብሔርን በዜማ ሲያመሰግኑት እስራቶቻቸው ሁሉ ተፈታ። ሃሌሉያ! አንተ ስታመሰግን አንተ አይደለህም ለሌሎች መፍትሄ ትሆናለህ። አብራቸው የታሰሩ ሁሉ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። እስቲ ስንቱ ሃሌሉያ! ይሁን ከጎረቤት ጋር ቁጭ ብለህ ማጉረምረም አይደለም መፍትሄው። ከጎረቤት ጋር ቁጭ ብለህ ማለቃቀስ አይደለም መፍትሄው። ከጎረቤት ጋር ቁጭ ብለህ ሐሜት አይደለም መፍትሄው። መፍትሄው ምስጋና ነው። ሃሌሉያ! ሃሌሉያ! መልካም ነገር አድርገህ ክፉ ነገር ተከፍሏል። መልካም ነገር በሰራው እንዴት ይሄ ይገጥመኛል ብለሃል። እኔ መልካም በሆንኩ እንዴት ይሄ ነገር ሆነብኝ ብለሃል። አመስግን። ሃሌሉያ! ነገሮች
ይቀየራሉ፣ ነገሮች ይለወጣሉ። የሁሉም እስራት ተፈታ ይላል። ለሌሎች መፍትሄ ትሆናለህ። ካንተ አልፈህ ለሌሎች መፍትሄ ያደርጋል ጌታ። ሃሌሉያ። ከዛ እንደዚህ ያሏቸው በጠዋት ሰዎች ይላኩባቸውና እነዚህ ሰዎች ይውጡ ተባለ። እስቲ አሜን። አሁን የጌታ እጅ መጥቷል። አሜን። ክብር ለጌታ ይሁን። ትላንት እንደ ትላንቱ አይደለም። ክብር ለጌታ ይሁን። ትላንት ዝም ብለው ደብድበው ነው ያስገቧቸው፣ እንደፈለጉ ገርፈው ነው ያስገቧቸው። አሁን ደግሞ የጌታ እጅ የመጣበት ሰዓት። ክብር ለጌታ ይሁን። እግዚአብሔር እንደዚህ ገልጦ አሳልፎ ይሰጣል። ሃሌሉያ። ስለዚህ የጌታ እጅ የመጣበት ሰዓት ነው። ለብዙዎች መዳን ምክንያት የሆኑበት ብዙዎች ምን እናድርግ ሊያጠፋ ሲል ሁላችንም ከዚህ ያለ ተረጋጋ፣ ራስ እንዳታጠፋለው። እሺ ጌቶቹ ድንዘል ምን ላድርግ በጌታ በኢየሱስ ክርስቶስ ቀናይ። እስቲ አሜን፣ እስቲ አሜን። እሱም ቤተሰቦቹ አመኑ፣ በዛችሁ ለሊት ተጠመቁ። ሃሌሉያ። ትላንት የለም የጥምቀት ትምህርት የለም ምን የለም በዛ የለም በዚህ የለም፣ በዛችሁ ለሊት ተጠመቁ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። በዛችሁ ለሊት ታሪክ ተሰራ። ጊዜ የለም፣ እስቲ ጊዜ የለም ባል፣ እስቲ ጊዜ የለም ባል። ሃሌሉያ። በዛችሁ ለሊት ታሪክ ተሰራ። ጠዋት መጡና እነኛ ሰዎች መልእክተኛ ልከው በቃ ውጡ በሏቸው። ለምን የጌታ ሰዓት ስለሆነ ማለት ነው። አሜን። ትናንትና ደብድቦ ያስገባ ሰውዬ ጠዋት መልእክተኛ ልከው ውጡ በሏቸው አለ። አሜን። ሃሌሉያ። ጳውሎስ ቀና አለ። እስቲ ቀና አለ፣ ቀና አለ። አሁን ጊዜው የጌታ ነው። አሁን የእግዚአብሔር እጅ መጣች። እንዲህ አላቸው፣ እኔ ሮማዊ ሆኜ ሳለሁ ሮማዊም ሰው ያለ ሕግ እስር ቤት መጣላችሁ ሳያንስ እንደገና ደግሞ ያለ ሕግ እንዴት ነው የምታስወጡኝ? ራሳቸው ይተዋል። አሜን። ሃሌሉያ። ክብር ለጌታ ይሁን። ይሄንን ትናንት ለምን አላወራው? ትናንት ሰዓቱ አይደለም፣ ትናንት ጊዜው አይደለም። ክብር ለጌታ ይሁን። አሁን የጌታ እጅ መጣችበት ሰዓት፣ ቀበረር የሚልበት ሰዓት። ሃሌሉያ። ያለ ሕግ እንደገባው ያለ ሕግ አልወጣም ማለት ይምጣ፣ ለገዢው ይምጣ፣ አልወጣም። ያለ ሕግ አስገብተውኛል፣ ያለ ፍርድ ቤት ትእዛዝ ማለት ነው። በዚህ ዘመን ያለ ፍርድ ቤት ትእዛዝ አስረው ደብድበው አስቀመጡ ይባል፣ አልወጣም፣ ይምጣል። ሮማዊ ነው እንዴ? እስቲ አሜን፣ እስቲ አሜን። አረበተበታቸው ከላይ እስከታች። ሮማዊ ነው እንዴ? እያንዳንዱ ወደ እስር ቤት አለቃ ሁሉ ወደ አለቀልን። ሮማዊ ሰው አስረን ያለ ሕግ አድርገን አለቀልን። ከዛ በኋላ ለመኗቸው ይላል። አሜን፣ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንተ በምስጋና ግባ እንጂ አንተ አመስግን እንጂ ትለመናለህ። በደብዳቤዎች ትለመናለህ። ዛሬ ባስጨነቁ ትለመናለህ። እባክህ ትባላለህ። ሃሌሉያ። እባካችሁ ውጡልን፣ እባካችሁ ውጡልን፣ እባካችሁ ተለመኑ፣ እባካችሁ ውጡልን። እንዲህ ያሏቸው እንደውም እባካችሁ ይህን ከተማ ራሱ እባካችሁ ልቀቁ፣ ይህን ከተማ በቃ ልቀቁት፣ እባካችሁ። እነሱ ደግሞ ወደ ሊዲያ ቤት ሄዱኛል። ሃሌሉያ። ክብር ለጌታ ይሁን። አያዝ ባለስልጣን የተባለ መኳንንት የተባለ ሁላ መጥቶ በእነሱ ጋር እባካችሁ ብሎ ለምኗቸዋል ከተማው እንዲለቁ። እነሱ ደግሞ ወደ ሊዲያ ቤት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ያው አንተ አመስግን እንጂ አንተ ወድስ እንጂ አንተ በእግዚአብሔር በምስጋና ሁን እንጂ እግዚአብሔርን ከፍ አድርገው እንጂ ቀና ብለህ ተራመድ፣ ኩራት ትሄዳለህ። ሃሌሉያ። ቀና ነው አልጨረስኩም ትላለህ። ጊዜ ገና አላለቀም። መሰራው ነገር አለ፣ ማደርገው ነገር አለ። ሃሌሉያ። ተለምነህ ትወጣለህ፣ ተለምነህ ይደረግልሃል፣ ተለምነህ ይፈጸምልሃል። ሃሌሉያ። ለምነህ አይደለም ተለምነህ። እባክህ ይሄ ነገር ይሁንልህ፣ እባክህ ለአንተ እስር ቤት የሚመጥን ቦታ አይደለም። እባክህ አንተ ልትታሰር አይገባም። አጠፋን፣ በቃ አጠፋን፣ ምን ይደረግ? ትናንት መመለስ አይቻል፣ በቃ ይቅርታ፣ እባክህ ውጣለን ትባላለህ። ክብር ሁሉ ለጌታ ነው። ጌታ ነው።